ቀዮቹ ሰይጣኖች ማንቸስተር ዩናይትዶች በጥሬ ዝውውር መስኮት አማካኛቸውን ለማጠናከር ገበያ ወጥተዋል። የተለያዩ ተጫዋቾችንም እያማተሩ ይገኛሉ። ሶስት ተጫዋቾች ለመጨረሻ እጩነት ቀርበዋል። እነዚህም ሶስት ተጫዋቾች ሮብን ኔቬስ ከአልሂላል፣ ዊልፍሬድ ኒዲዲ የናይጄሪያ አማካኝና ሮበን ሎፍተስ-ቼክን ከኤሲ ሚላን። እነዚህ ተጫዋቾች ውስጥ አንዳቸውን በጥሬ ዝውውር መስኮት ለማምጣት ማንቸስተር ዩናይትድ እየሰራ ነው የሚገኘው። የማንቸስተር ዩናይትድ አመራሮች የትልልቆቹ የነ ዊልኮክስ እና ሌሎችም አመራሮች ትኩረት ማይክል ካሪክን ጨምሮ ያጸደቀው ወይም የሚፈልገው ዝውውር ሮብን ኔቬሽን ነው። ሮብን ኔቬሽ ገና በ24 ዓመቱ ነበረ በእግር ኳስ ሕይወቱ እያደገ እየከፍ እያለና የእግር ኳስ ሕይወቱ እየሰመረ በመጣበት ሰዓት ሲቲን አሊያም ማድሪድን፣ ማንቸስተር ዩናይትድን አሊያም ባርሴሎናን ወይም አርሰናልን ተቀላቅሎ ይበልጥ የእግር ኳስ ሕይወቱ እድገቱ ከፍ ይላል ተብሎ ሲጠበቅ ገና በ24 ዓመቱ ግን ወደ አልሂላል ያቀናበት ሂደት ብዙዎችን ያነጋገረ ነበረ። ይሄ ተጫዋች ወልቭስ በነበረበት ጊዜ ነው ወደ አልሂላል ያቀናው። አሁን ግን ህይወት በሳውዲ አረቢያ አልተመቸውም። በአልሂላል ክለብ የቀረበለት አዲስን ኮንትራትም አልተቀበለም። 6 ወር ብቻ ነው ኮንትራቱ ላይ የሚቀረው። ተጫዋቹ ግን አዲስ ኮንትራት ለማራዘም ፍላጎት የለውም። ይህንን ተከትሎ በርካታ ክለቦች አይናቸውን አሳርፈውበታል። ትልልቅ ክለቦች በጥብቅ እየፈለጉት ነው። ማድሪድ ከሚፈልጉት ክለቦች መካከል ይጠቀሳል። ሮበን ኔቬስን ፖርቹጋላዊውን አማካኝ ማንቸስተር ዩናይትድ የዚህን ተጫዋች ለማዛወር ከረጅም ጊዜ በፊት ጀምሮ እየሰራ የሚገኘው መጀመሪያ ኮልቭስ ወደ አልሂላል ከመሄዱም በፊትም ጀምሮ ይህን ተጫዋች ላይ ትኩረት አድርጎ ሲሰራ እንደነበረ ይታወቃል። ዋነኛ ትኩረታቸው የተጫዋች ነው። እየሰሩ ያሉትም ሮበን ኔቬስ ላይ ነው። ግን የሮበን ኔቬስ ጉዳይ አስተማማኝ ላይሆን ይችላል። ምክንያቱም በሳውዲ ሲከፈል የነበረው ገንዘብ በጣም ከፍተኛ ነው። አሁንም ሳውዲዎች ብዙ የገንዘብ ችግር ያለባቸው አይመስልም ለሱ አልሂላሎች ገንዘቡን ለመክፈል። ነገር ግን ፍላጎቱ የሌለው ከሱ በኩል ነው። እሱ ተመልሶ በአውሮፓ መድረክ መጫወት ይፈልጋል። ግን በአውሮፓ መድረክ መጫወት ሲፈልግ ማንን ነው የሚፈልገው? ማንቸስተር ዩናይትድን፣ ፒኤስጂን፣ ሪያል ማድሪድን ወይስ ማን ነው የሚፈልገው የሚለው ጉዳይ ግን ጥያቄ የሚያስነሳ ጉዳይ ነው። በአውሮፓ መድረክ እያልተሳተፈ ያልሆነ ማንቸስተር ዩናይትድን ተቀላቅሎ በቀጣይ ወደ አውሮፓ መድረክ ማንቸስተር ዩናይትድ መመለስ በሚደረገው እንቅስቃሴ ለመሳተፍ ለፕሮጀክቱ ታማኝ መሆን የሚችል ተጫዋች ነው ወይ? አብረን ያለ 28 ዓመት መጥፎ አይደለም። በቃ የሚበስልበት አንድ ተጫዋች 28 ዓመቱ ላይ በደንብ ራሱን መግለጽ የሚችልበት ነው። ዋንጫ የሚያነሳበት እድሜ ነው 28 ዓመት ብዙ ጊዜ ተጫዋችና ይሄ ተጫዋችም በማንቸስተር ዩናይትድ ግምገማ መሰረት የእድሜው ጉዳይ አሳሳቢ አይደለም፣ የብቃቱ ጉዳይ አሳሳቢ አይደለም። እንግዲህ ደሞዝና መሰል ጉዳዮች ጥያቄ ላስነሱ ይችላሉ ተብሎ ይጠበቃል እና ዝውውሩም ጥር ከመሆኑ ጋር ተያይዞ በቂ የመደራደሪያ ጊዜ አይኖሩም። እሱ አስቸጋሪ ሊያደርግባቸው ይችላል የሚል ግምት ተሰጥቷልና እነዚህ ነገሮች በተለይ ከደሞዙ ከጊዜው ጋር አጭር ጊዜ ስለሆነ የጥሬ ዝውውር መስኮት እነዚህ ችግር እንዳይፈጥሩባቸው ስጋት ስላለባቸው ትኩረታቸው ሮበን ኔቬስ ላይ ቢያረጉ፣ ነገር ግን ሮበን ሎፍተስ-ቼክን በውሰት ከኤሲ ሚላን የማምጣት እቅድ አላቸው። እንግሊዝ ብሔራዊ ቡድን ተጫዋች በመሆን አገልግለዋል። በቼልሲ እግር ኳስ ክለብ እናውቀዋለን። ሮበን ሎፍተስ-ቼክ አንዳንዴ በጣም የማይታመን ብቃት ያሳያል፣ አንዳንዴ ደግሞ በጣም አቨሬጅ ተጫዋች ነው እናገኘዋለን ሮበን ሎፍተስ-ቼክን እና ይሄ የማንቸስተር ዩናይትድ ስጋት ነው። ሌላኛው ዊልፍሬድ ኒዲዲ ነው። ዊልፍሬድ ኒዲዲ በአፍሪካ ዋንጫ ያሳየው አቋም በጣም የሚገርም ነው። የቀድሞ የሌስተር ሲቲ ተጫዋች አሁን በቱርክ ነው የተጫወተ የሚገኘው። ይሄ ተጫዋች ኒዲዲ በማንቸስተር ዩናይትድ ቢመጣ በተለይ ማንቸስተር ዩናይትድ ከአሰልጣኝ ሮበን አሞሪም ጋር በነበረበት ጊዜ ከነበረው ታክቲክ አንጻር ተመራጭ ተጫዋች ነው። ለማይክል ካሪክ ኒዲዲ አገልግሎቱ ጥሩ ይሆናል ወይ? አብረን የምንመለከተው ነው የሚሆነው። ግን በሁለቱም ሲስተሞች ሊሆን የሚችል ተጫዋች ቢሆንም በይበልጥ ግን ለአሰልጣኝ ሮበን አሞሪም ያጫወት መንገድ የሚመች አይነት ተጫዋች እንደሆነ ይነገርለታል ኒዲዲ እና ያው መጀመሪያ ማስበውት የነበሩት አሰልጣኝ ሮበን አሞሪም ናቸው። ግን ከጀመርነው አይቀር ብሎ ማንቸስተር ዩናይትድ አሁን ድርድሩን ቀጥለውታል። ስለዚህ እነዚህ ሶስት ተጫዋቾች ላይ ትኩረት አድርገው ማንቸስተር ዩናይትድ የአማካይ መስመሩ ያለውን ክፍተት ለማስተካከል አማካይ መስመሩ ላይ በቀጣይም እንደው መጠነኛ ችግር ቢገጥም ጉዳት እነ ካዝሜሮ ቢገጥማቸው መሰል ችግሮች ቢገጥሙ ያንን ለማስተካከል በሚደረገው ጥረት አንድ ተጫዋች በውሰት አሊያም በቋሚነት የማምጣት እቅድ አላቸው። ከነዚህ ማምጣት ከሚፈልጋቸው ተጫዋቾች መካከል እንግዲህ በዋነኝነት እየተጠቀሱት ያሉት እነዚህ ናቸው። ለእኔ ሮበን ኔቬስ ብቻ ነው ከሶስቱ የተሻለው ብዬ የማስበው። ኒዲዲ አፍሪካ ዋንጫ ላይ ያሳየው አቋም ድንቅ ነው። ቤስኪታስ ላይም አለ እኮ። አዎ፣ ግን ሌስተር ሲቲ ላይ ወደ አርሰናል ሊዘዋወር ተቃርቦ ነበር። ታስታውሳለህ? ባንዳ ወቅት ቶማስ ፓርቲን ከመውሰዳቸው በፊት ልክ ነው። ከዛ ከአርሰናል ጋር ስሙ ከተያዘ በኋላና ውዝውሩ ከከሸፈ በኋላ ግን ኒዲዲ ራሱን መሆን አቅቶት ነበር፣ ከብዶ ነበር፣ ጉዳቶች በጣም ሲያስቸግሩት ነበር እና አሁንም ተማመንበት አይደለም።
ተማምንበት የምችል አይደለምና አስቸጋሪ ይመስላል አሉት። እንዴት ታያዋለህ? እነዚህ ሶስት ተጫዋቾች የትኛው ይመጥላል ለማንቸስተር ዩናይትድ? አዎ ሶፊ እንዳልከው እኔም ሜንዴዝ ቢመጣ ነው ፍላጎቴ ግን የሚሳካ አይመስልም። አሁን እየወጡ ያሉ ዘገባዎችም እንደሚያመላክቱት ከሆነ ያስፈልጋል ተጫዋች አማካኝ ክፍል ላይ ዩናይትድ ትንሽ ደከም ያለ ዲፓርትመንቱ አማካኝ ክፍል ላይ ነው። በተለይ የዲፌንሲቭ ሚድፊልደሩ ማለት ነው የ6 ቁጥር ቦታ ላይ በደንብ ሁነኛ ተጫዋች ሎንግ ተርም የሆነ ተጫዋች ያስፈልገዋል። ጥር ላይ ትልልቅ ዝውውሮችን እንግዲህ ኤክስፔክት አይደረግም። ሞሮፍ እንደውም ማለት እዛው ፕሪሚየር ሊግ ላይ የተጫወተ የተላመደ መቶ ስክት የሚል ምክንያቱም የክረምት ፊርማዎች ፕሪሲዝን የጨዋታዎች ይኖራሉ፣ ፍሬንድሊ ማቾች እዛ ላይ ምናምን ታየዋለህ እና ትልቅ ፊርማዎች ብዙ ጊዜ የሚጠበቁት በጥር ሳይሆን በክረምት የተጫዋቾች መስኮት ነው። ግን አንዳንዴ ደግሞ ኦድ የሆኑ ዝውውሮችን እናስታውሳል። ለምሳሌ ዲሚትር ቤርባቶቭ ማንቸስተር ዩናይትድ ቤት ሲቀላቀል የጥር ዝውውር እንደሆነ እናስታውሳል። ሊያልቅ ሲል ዝውውሩ የተደረገ ዝውውር እንደሆነ እናስታውሳል። እና ፕሪሚየር ሊግ ውስጥ ያሉ የተጫዋቾችን ማንቸስተር ዩናይትድ ፈልጓል፣ በደንብ አይቷል። አንዳንዴ ዩናይትድ እንደ ጠቋሚም ታየዋል፣ ለሌሎች ክለቦችን አለርት ያደርጋል ብዬ አስባለሁ። አሁን ኮነር ጋላገርን በውሰት የማስፈረም ፍላጎት ነበረው። አትሌቲኮ ማድሪድ በቋሚነት ነው የምፈልገው አለ። ሳይስማሙ ቀር ኮነር ጋላገር ወደ ቶትንሃም ገባ እና አሁን ዩናይትድ ልክ እንደነ ኢሎይት አንደርሰን እንደ ባሌባ አይነት ዝውውሮችን ወይም እንደነ አዳም ዋርተን የመሳሰሉ ዝውውሮችን አሁን እዚህ ላይ ላይጠብቅ ይችላል፣ አያገኝም። ምን አይነት ዝውውር ያስፈልገዋል? የሆነ አማካኙ የሚያጠናክር ዝውውር እንደሚያስፈልገው ጥያቄ የለውም እና ማንቸስተር ዩናይትድ ኢቭኒንግ እና ሌሎች ለማንቸስተር ዩናይትድ ቅርብ የሆኑ ዘገባዎች እንደሚያመላክቱት ከሆነ ካሪክ ሃይደን ሃይኒከንን የተባለ ተጫዋች ሃይደን ሃክኒን የተባለ ተጫዋችን እየፈለገ ነው። ይህ ተጫዋች በሚድስብራ ካሪክ ሲያሰለጥን ሚድስብራ ላይ በደንብ በቃ ከገራቸው ተጫዋቾች መካከል እሱ ነው እና ሃይደን ሃክኒንን ዩናይትድ ይፈልጋል። የአማካኝ ስፍራ ተጫዋች ነው እና ይህ ተጫዋች ከዚህ ቀደም በቶትንሃም ሲታደን ነበር። ቶትንሃም ይፈልገው ነበር ይህን ተጫዋች ሃክኒን ማለት ነው እና ማንቸስተር ዩናይትድ አሁን ይህን ተጫዋች በደንብ እያሳሰው እንደሚገኝ ዘገባዎች እያመላከቱ ይገኛሉ። ከዛ በተጨማሪ ዩናይትድ ላይ እንግዲህ እንዳልከው ዊልፍሬድ ኔዴዴንም የማምጣት እቅድ እንዳለ ሀሳቦች እየወጡ ይገኛሉ። አማካኙ አሁን እንዲሁም ሞሮፍ ማለት የኮቢ ማይኖ መምጣት ቡድኑ ላይ አድም ያደርገው ነገር አለ ብዬ አስባለሁ። ቡድኑ ላይ ኮቢ ማይኖ በተለይ በዋናነት አንድ ቁጥር እየተመለከቱት ነበርና በዚህ ውድድር ዓመት ብዙ ጊዜ ያነሰዋለሁ። ይሄ ፓስ ፐር ዲፌንሲቭ አክሽን ወይም የተጋጣሚ ቡድን ኳስ በሚጀምርበት ሰዓት ያንን የኳስ ቅብብል ቁጥሩ እንዲያንስ ማድረግ፣ ከ6 ቅብብሎች በኋላ መሀል ገብተው ኳሱን ማጨናቀፍ፣ ኢንተርሴፕት ማድረግ፣ ይሄ ነው ፓስ ፐር ዲፌንሲቭ አክሽን እና ፕሬሲንጉ አሪፍ ነው። ለዚህ ኢምቤሞ፣ ማውንት እነዚህ ተጫዋቾች በዚህ ዓመት በጣም ፓስ ፐር ዲፌንሲቭ አክሽናቸው ለማንቸስተር ዩናይትድ ጠቅሟል እና አንድ ቁጥር እየተመለከቱት ነበር እና በዚህ ዓመት በዚህ ውድድር ዓመት ተጋጣሚ ላይ ሜዳ ላይ ጫና በማሳረፍ ለምሳሌ አንደኛው ቤንጃሚን ሼሽኮ በየጨዋታ ማለት ለምሳሌ ሰንደርላንድን ማንቸስተር ሲገጥም በጣም የነበረው ጫና ፕሬሲንጉ ከፍተኛ ነበር ይላል። ብሩኖ ፈርናንዴስ ቼልሲን ሲገጥም ማንቸስተር ዩናይትድ በጣም ጫናው ከፍተኛ ነበር። አጌን ብሩኖ ፈርናንዴስ ከማንቸስተር ሲቲ ጋር በቃ በጣም ጫናው ከፍተኛ እንደነበር ያሳያል። አንድ መጨረሻ ላይ ኮቢ ማይኖ ይመጣል እና ኮቢ ማይኖ በማንቸስተር ሲቲው ጨዋታ ላይ የነበረው ጫና በጣም ከፍተኛ ነው እና የኮቢ ማይኖ ወደ ማንቸስተር ዩናይትድ የአማካኝ ስፍራ ከሮብን አሞሪም ስንብት በኋላ መምጣት ቢያንስ ካስሜሮንም አንቅቶታል። የኡጋርቴ ቦታ ብዙም ይሄን ያህል ዋስትና የሌለው ቦታ ነው። ለማንቸስተር ዩናይትድ እንደማይመጥን ማሳያ እንደሆነ እየተመለከት ነው እንገኛለን እና ብዙ ጊዜ አሁን እድሜ ገፍቶ ነው ወደ ሳውዲ አረቢያ የምትሄዱ ወይ የሆነ ነገር አቺቭ ለማድረግ ነው የምትሄደው ማለት የሳውዲ አረቢያ እየተጫወት መቼም ባለንዶር ለመብላት አታስብም ወይም ደግሞ ትልልቅ ክብሮችን አገኛለሁ ብላ አታቅድም። ዋነኛ ታርጌት ገንዘብ ግን ይሄ በሜንዴዝ በኔ እይታ መሄድ የነበረበት ገና አሁን አልነበረም ነው የሚል ሀሳብ አለኝ። አሁን 30ዎቹ መጀመሪያ ላይ ወይ 30ዎቹ አጋማሽ ላይ ቢሄድ ኦኬ፣ እሱ መሄድ ያለበት ሰዓት ላይ አልሄድም። ተጫዋች የሚበስልበት ማቹሪቲው በጣም የሚታይበት ኮንፊደንሱን ቢውል የሚያደርገው ትልል በቃ ፒክ ደረጃ ይደርሳል ተብሎ የሚጠበቀው 27-28 ዓመት ላይ ነው እና አሁን ይሄ እድሜው 28 ነው። ሶ ወደ አውሮፓ መመለስ ግድ ይለዋል ብዬ አምናለሁ እና ዩናይትድን ምርጫው ቢያደርግ ለዩናይትድ በጣም በጣም
እፎይታ የሚሰጥ ዝውውር እንደሆነ መናገር ይቻላል። አማካኝ ክፍሉ ማንቸስተር ዩናይትድ በደንብ ያስፈልገዋል። ግን እንዳልኩ ሀክኒንን በደንብ ለማየት ሙከራ እያደረጉ እንደሚገኙ የማንቸስተር ቅርብ የሆኑ ዘገባዎች አመላክተዋል። አማካኝ ግድ ያስፈልገዋል። ተጫዋች ቢጎዳብህ በአንድ ጊዜ የአሰብከውን የቻምፒዮንስ ሊግ እቅድ ሊያፈርስብህ ፉርሽ ሊያደርግብህ የሚችልበት እድል አለ ብዬ አስባለሁ። በእሁዱ ጨዋታ ላይ ዩናይትድ ጥቁሩ ማሊያ አድርጎ ነው የሚገባው። አሁን እየወጡ ያሉ ዘገባዎች እንደሚያመላክቱት ከሆነ ከአርሰናል ጋር የሚደረገው ጨዋታ ላይ ጥቁሩን ማሊያ ማንቸስተር ዩናይትድ አድርጎ ይገባል ተብሏል። ያው የ4-2-3-1 የጨዋታ መንገድ ለተጫዋቾች በጣም ፍሪ ሚና ይሰጣል። በተለይ ስራ አይበዛብህም እና የብሩኖ ፈርናንዴዝን ክሬቲቪቲ በጣም ተመልክተነዋል በቅዳሜው የማንቸስተር ዩናይትድ ጨዋታ። በተለይ አንድ ኮሜንተሪ እንደውም በጣም ቲክቶክ ላይ ተቆራርጦ ሲሄድ አይተዋል ሶፊ ኩኛ ብሩኖ ኩኛ እሱ አሁን ደስ ይላል። የኳስ ቅብብሉ በጣም አስደናቂ ነበርና ዩናይትድ ያው የቻምፒየንስ ሊግ ቦታን ለማግኘት ለአስጨራሽ ትግል ማድረግ ይጠበቅበታል። የቅዳሜው ድል በጣም ሁሉንም ተጫዋቾች ያነቃቃ ነው ብዬ አስባለሁ። በሳምንቱ ሁስኮርድ የተባለው ድረገጽ መገናኛ ብዙኃን የሳምንቱ ምርጥ ተጫዋቾችን 11 ይፋ ሲያደርግ ከማንቸስተር ከቼልሲ ከሲቲ ከሊቨርፑልና ከማንቸስተር ሁለት ተጫዋቾች ተመርጠዋል። ብሩኖ ፈርናንዴዝ ና ፓትሪክ ዶርጉ የሁስኮርድ የሳምንቱ ቤስት 11 ውስጥ የገቡ ተጫዋቾች ናቸው። ዲክላን ራይስ ከአርሰናል አለ እና የዩናይትድ እንግዲህ ማንሰራራት አሁን ጥሩ ነው ብዬ አስባለሁ። ግን የሁሉ ጨዋታ በጣም ከባድ ጨዋታ ነው። አርቴታ በካሪክ ተሸንፏል። ስለዚህ እሱም ለበቀል ለሚገባው ትናንትና እረፍት የሰጣቸው ተጫዋቾች እንዳሉ እናስታውሳለን። ዩናይትድ ከዚህ ከሁሉ ጨዋታ 1 ነጥብ ራሱ ካሳካ በጣም ትልቅ ነጥብ ነው ብዬ አስባለሁ። ሪከቨሪ ታይሙም በደንብ መጠቀም አለበት ብዬ አምናለሁ። በሳምንቱ አጋባሽ ምንም አይነት ጨዋታ አላደረገም። ስለዚህ ካሪክ ተጫዋቾቹን የማግኘት በደንብ ትሬኒንግ ሴሽን ላይ በደንብ ያገኛቸዋል ብዬ አስባለሁ እና የእሁዱ ጨዋታ በጣም ትልቅ ተርኒንግ ፖይንት ነው ለራሱ ለአርሰናልም ተርኒንግ ፖይንት ነው። ከዋንጫ ጋር በተገናኘ ካውንት ዳውን ጀምረዋል ብለዋል ቅድም አንተ 12 ጨዋታ ለማንቸስተር ዩናይትድም የቻምፒየንስ ሊግ ቦታን ለማግኘት አሁን ትልቅ አሰልጣኞችን ስታጭ ወይም ትልቅ ተጫዋቾችን ወደ ቲምህ እንዲመጡ ስታደርግ ዩ ሹድ ሃቭ ቱ ኮምፒት አውሮፓ ቻምፒየንስ ሊግ ላይ መግባት አለበት ግዴታ። ይሄ በቃ እንደ ክራይቴሪያ መሆን አለበት። ሉዊስ ኤንሪኬ መቼም ቢሳካና ቢመጣ ዩናይትድን ዩሮፓ ሊግ ላይ ማጫወት ላይፈልግ ይችላል ማለት ራሱ ላይሳብ ይችላል። በዝውውሩ ጥያቄ ትልልቅ ተጫዋቾች የምትላቸው ያው የዩናይትድ ስመ ገናናነት እንዳለ ይታወቃል። ግን ቻምፒየንስ ሊግ ላይ ስትሳተፍ በጣም አሪፍ ነው። አሁን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ቢለያይ እየተባለን ፒኤስጂ ማንቸስተር የተባለው እና ተጫዋቾች በዝውውር ሂደት ውስጥ የአንተን የአውሮፓ ተሳትፎ ይፈልጋሉ እና ይሄንን ማሳካት አለበት ብዬ አስባለሁ። ማይክል ካሪክ ጥሩ ነገር ነው። አሰልጣኝ ሲሰናበት በቀጣዩ ጨዋታ የምታየው ነገር መነቃቃት፣ የማሸነፍ ስነልቦና ከፍ ማለት፣ ያንን ደርቲ ማይንድ ትረሳዋል። ጭቅጭቆቹ ምናምን ያለፈው አሰልጣኝ ነው ትረሳዋል እና እንደ አዲስ ሙድ ነው። ያንን ነገር በቅዳሜው ጨዋታ ተመልክተናል። በጣም አስደናቂ ድል ነበር ሶፊ። ቅዳሜው ድል በጣም አሪፍ ነው። ስለዚህ እንግዲህ ማንቸስተር ዩናይትድ አንገብጋቢ ጉዳይ እንዳሉት አማካኙ ነው። የማንቸስተር ዩናይትድ አንገብጋቢ ጉዳያቸው ሮቢን ኔቬስ፣ ኔዲዲና ሮበርት ሎፍተስ ቼክን እየፈለጉበት ያለው መንገድ ያው አማካኙ አንገብጋቢ ነው ብሎ ስላሰው ይመስለኛል። ግን ማንቸስተር ዩናይትድ ካለበት ጨዋታ አንጻር በሳምንት አንድ ጨዋታ እንደመጫወቱ መጠን ያለው ስብስብ በቂ አይደለም ማለት መጨመር አለባቸው ብለህ ታስባለህ? ሶፊያ አማካኝ ላይ ጥያቄ የለውም። አማካኝ ላይ እኔም ማለት አሁን በማንቸስተር ዩናይትድ ደካማው ዲፓርትመንት ቅድም ገልጫዋል። ለእኔ ስመለከተው 6 ቁጥር ተጫዋች የለው። ካስሜሮ እኮ ሪታይር ማድረግ ያለበት ሰዓት ነው ወይም ደግሞ ወደ ሳውዲ መሄድ ያለበት ጊዜ ነው ብዬ አስባለሁ እና በካስሜሮ ላይ ተንጠላጥለህ በእርግጥ የሚያደርጋቸው ነገሮች ልምዱን የሼር የሚያደርግበት መንገድ እልህ አስጨራሽ ትግሉ ጥሩ ነው። ግን የአንድ ቡድን ደግሞ ቢያንስ ፕላን ቢዎች ሊኖሩት ይገባል ብዬ አስባለሁ። አማካኙ ላይ ዩናይትድ በጣም ደካማ ነው። ይሄ የክሬቲቪቲውን አይደለም ያልኩት፣ ክሬቲቪቲው በጣም አስደናቂ ነው። በተጋጣሚ ቡድን ፔናልቲ ቦክስ ኳስ በመንካት ብዙ ኳስ በመሞከር በፊት ተርታ ከሚጠቀሱ የፕሪሚየር ሊጉ ክለቦች ውስጥ ማንቸስተር ዩናይትድ አንዱ ነው። ግን ለተከላካዩ ደጀን የሚሆን የ6 ቁጥር ተጫዋች በማንቸስተር ዩናይትድ ቤት የለም ማለት ይቻላል። የኡጋርቴ ዝውውር በጣም ይጠቅማል ብለን አስበን ነበር። ግን ተጫዋቹ ሲመጣም አንስተነዋል በዚህ ፕሮግራማችን ላይ ለፕሮግሬሲቭ ፓስ ማይሆን ራሱን በሸርተቴዎች ያጠረና ለቀይ ካርድ ለቢጫ ካርድ ሰለባ የሆነ ነው ተጫዋች ነው እያልን ነበርና ልክ ይሄ በቃ ኳስ የሚችል አይነት አሁን ዩናይትድ በነ ዲክላን ራይስ ስታንዳርድ የሆነ ተጫዋች ነው አማካኝ ክፍሉ ላይ የሚያስፈልገው። በነ ሮድሪ ኢቨን እነ ግራቨንበርግ ራሱ የሚያደርጉት እንቅስቃሴ እኮ አስደናቂ ነው እና እኔ አሁን ቶፕ 6 ላይ ካሉ ክለቦች ቶትንሃምን በለው ሊቨርፑልም በለው ቼልሲም በለው
ራሱ አርሰናልም ከነዚህ ክለቦች ውስጥ መጥፎ ወይም ደካማ 6 ቁጥር ያለው ቡድን ማንቸስተር ዩናይትድ አይካድም። ኮምፔት ታደርጋቸው በየክለቡ ስትሄድ ማለት ሲቲም ቤቲድ አርሰናልም ሊቨርፑልም ቼልሲም እያንዳንዱን ፒክ አውት ብታደርግና ካስሜሮን ወይ ኡጋርቴን ከአንዳቸው ጋር ኮምፔር ብታደርግ የማንቸስተር ዩናይትድ የአማካኝ 6 ቁጥር ቦታ ተጫዋች ጥራት እንደሚጎለው ትመለከታል። ለዛ እኮ ነው ማንቸስተር ዩናይትድ እኮ አሁን የአርሰናልን እስኪ ተመልከተው እስኪ አርሰናል እኮ እነ ዲክላን ራይስ እና እነ ዙቢሜንዲ ያላቸው ጥምረት ተከላካዩን ማያሳጡት። ተከላካዩን ቢያገኝም የተቃራኒ ቡድን ተከላካዩ ላይ ማስቆጠር አትችልም ጠንካራ ስለሆነ። የማንቸስተር ዩናይትድ ላይ ግን እንግዲህ ሳለው እንግዲህ ብዙ ጊዜ በጉዳት የተከላካይ ኮምቢኔሽኑ ሚቀያየር ቲም ላስት ይርም ገልጨዋል። በፕሪሚየር ሊጉ ኦልሞስት 22 የመሀል ተከላካይ ጥምረትን ያስመለከተን ቡድን ነው ማንቸስተር ዩናይትድ ባለፈው አመት ከ20ዎቹ ክለቦች በጣም ብዙ ኮምቢኔሽን ያስመለከተን እና ለዛ ነው ጎል የሚቆጠርበት የሚሞከርበት። ዘንድሮም ዩናይትድ ጎል የሚቆጠርበት ቡድን ነው እና ይሄ የሆነው ምንድነው ለተከላካዩ ደጀን የሚሆን 6 ቁጥር ተጫዋች የለም። ሶ ይሄ ክሪቲካሊ መታየት አለበት።